ሰላም ናችሁ? እስቲ ኢማጂን ዝም ብላችሁ አስቡት። አንድ የሆነ ጸጥ ያለ ክፍል ውስጥ ናችሁ እንበል እና ይሄ አሁን ቪዲዮ ላይ የምታዩት አይነት ሰው አጠገባችሁ ቁጭ ብሏል። ይሄ ሰውዬ አፍንጫው አጋጣሚ ሆኖ ትልቅ አፍንጫ ነው ያለው። ፊቱ ላይ ላቴክስ አድርጓል። እንደ ጭምብል አይነት የሚመስል የሆነ ቢጫ ጃኬት አድርጓል። ወዝተ ወዝተ ትንሽ ለየት ያለ ነው። ፈርቷል። በጣም ፍርሃት ይታይበታል። ድምፁ ትሬምብል ያደርጋል፣ ይንቀጠቀጣል። A long time. What I'm about to tell you is something that I haven't even told my children, nor my grandchildren. My own wife doesn't even know what I'm about to tell you. You see, the reason I... የፈራው ግን እናንተን አይደለም፣ ወይም ደግሞ ክፍሉ ጨለማ ስለሆነ ወይም ጸጥ ያለ ስለሆነ አይደለም። የፈራው ትቶት የመጣው አይቶት የመጣው ነገር ነው ያስፈራው፣ ያስደነገጠው። ይሄ ሰውዬ ከ2118 ዓመተ ምህረት ነው የመጣሁት ነው የሚለው። አሁን እኛ 2026 ነው አይደል? ታይም ትራቨል አድርጎ ኢንቱ ዘ ፊውቸር 2118 ማለት ኢንቱ ዘ ፊውቸር 92 ዓመታት ወደፊት ሄዶ የዚህችን ዓለም የመጪውን ዓለም አይቶ የሰው ልጅን የመጪውን ዓለም አይቶ ተመልሼ የመጣሁ ነኝ ነው የሚለው። ስሜ አሌክሳንደር ስሚዝ እባላለሁ ይላል። ይሄ አሌክሳንደር ስሚዝ የሚባለው ሰውዬ ከ2118 ኢንቱ ዘ ፊውቸር ታይም ትራቨል አድርጎ በጊዜ ተጉዞ መምጣቱን ለማሳየት ከኪሱ ውስጥ ፎቶ አውጥቶ ያሳያል። ማስረጃ መሆኑ ነው። I do have something to show you today. This picture was taken in the year 2118. This picture was the city I walked in. I'll never forget when I took that picture. It was right outside the city before I had walked into it. I chose to wait until now to reveal that picture to you, because I didn't know if the world was ready to see it. ይሄ ፎቶ ላይ የሚታየው ነገር ግሪን ስካይ ስክሬፐርስ ናቸው ወይም ደግሞ ሰማይ ጠቀስ ፎቆች ናቸው። ነገር ግን ግሪን ናቸው፣ አረንጓዴ ናቸው። ለምን አረንጓዴ እንደሆኑ በኋላ ላይ እነግራቸዋለሁ። ነገር ግን ይሄ ፎቶ ብለሪ ነው ወይም ደግሞ ደብዝዟል። የደበዘዘ ፎቶ ነው ያወጣው። ይሄ የደበዘዘ ፎቶ ነው። እንዴት ነው ከ2118 መምጣትህ እንዴት ማስረጃ ሊሆን ይችላል ብለው ሲሉት ይሄ ታይም ትራቭል የፈጠረው ችግር ነው። ኢሜጁ የደበዘዘው በታይም ትራቭል አማካኝነት ነው። ታይም ትራቭል ማለት በኃይልና በቦታ መለዋወጥ መዛባት ምክንያት የሚፈጠር ነው። ፎቶውን ያደበዘዘው ከፊውቸር ስለመጣሁ ነው ይላል። የሆነ እንደው ምን ይላል? የሆነ ፕሪስቲን የሆነ አንድ ፎቶ ፕሪስቲን ካንቫስ ላይ የተሰራ አንድ ፎቶ ኢሜጅ፣ ያንን ኢሜጅ እጥፍጥፍ አድርጋችሁ በጣም ትንሽ ቀዳዳ ውስጥ እንደዚህ አስገብታችሁ በኃይል በዚህ በኩል ጎትታችሁ ስታወጡት ፎቶ ስሚርድ ይሆናል፣ ይበላሻል። ያ ታይም ትራቨል የሚፈጥረው ነው ይላል። ይሄ አሌክሳንደር ስሚዝ ሌላም ነገር ይናገራል። አሁን የምትጠቀሟቸው ይሄ ስማርትፎን፣ አርቲፊሻል ኢንቴሊጀንስ ምናምን የምትሉት የዛሬ 30 ዓመት 40 ዓመት የተሰሩ ናቸው። የዛሬ 30 ዓመትና 40 ዓመት ተሰርተው ነው አሁን ለህብረተሰቡ ይፋ መደረግ የለበትም ተብለው የሚወስኑ ዲፕ ስቴት የሚባል ወይም ደግሞ በጣም ሴክሬቲቭ የሆኑ ገቨርንመንት ኤጀንሲስ አሉ። እነሱ ናቸው አሁን ይሄ ቴክኖሎጂ ውጣ፣ አሁን ይሄ ቴክኖሎጂ ቅርብ ወዘተ እና ሌሎችም ውሳኔዎችን የሚወስኑ። ሌላ አሌክሳንደር ስሚዝ የሚናገረው በጣም ዲቫስቴቲንግ የሆነ ሶስተኛው ዓለም ጦርነት ይፈጠራል፣ ወደፊት ይፈጠራል። ይሄ ኢኔቪታብል ነው፣ በቃ ምንም የማይቀር ነው ይላል። እና ይሄ ሶስተኛው የዓለም ጦርነት ይሄ ሰውዬ ሲናገር ሚት ግራይንደር ነው፣ ስጋ የሚፈጭ ጦርነት ነው ይላል። ስጋ የሚፈጭ ጦርነት ማለት የሰው ልጅን ማለት በጣም ኢን 100 ሚሊዮንስ የሚያልቀበት የሰው ልጅ። I remember the day clearly. I was sitting at home with my wife on the couch. የሰው ልጅ ቅስሙ የሚሰበርበት ጦርነት ይፈጠራል ይላል። and ዲፕ ስቴት ያልኳችሁ ማለት ገቨርንመንት ኤጀንሲ መዋቅር ውስጥ ሆነው ግን ቴሌቪዥን የማያውቃቸው፣ ጋዜጣ የማያውቃቸው፣ በሬዲዮ ማንም ሰው የማያውቃቸው ሰዎች ግን የዓለምን የተለያዩ ኢቨንቶችን የሚወስኑት እነዚህ ሰዎች ናቸው፣ እነዚህ ኤጀንሲዎች ናቸው
ይላል። ሻዶ ኤጀንሲስ ይላል። ስለ አሜሪካ መንግስት ነው የሚያወራው። እና ምንም ለፐብሊክ ሳይት ምንም ህብረተሰቡ አያውቃቸው። የተለያዩ ዲሲሽኖች የሚወስኑት የተለያዩ የኢኮኖሚ ቀውስ በተለያዩ ጊዜ የሚፈጠሩት ጦርነት የሚፈጠረው ወዘተ የሚፈጠሩት እነዚህ ዲፕ ስቴት ኤጀንሲዎች ሲወስኑ ነው እንጂ ፊት ለፊት የምታዩዋቸው የፖለቲካ ሊደርስ፣ ፕሬዚዳንት፣ የውጭ ጉዳይ ሚኒስትር፣ የሀገር ውስጥ ሚኒስትር፣ ፋይናንስ አይደሉም ይላል። አሌክሳንደር ስሚዝ ነው የሚያወራ የሁሉ ነገር ኦኬ። እና ይሄ ሁሉ የሚያደርጉት እና አሁን ኢራን፣ አሜሪካ፣ እስራኤል የሚያደርጉት ጦርነት የተጠና ነው። እንዲሁ ዝም ብሎ አይደለም የሚደረገው። ዩክሬን፣ ራሽያ እነዚህ በሙሉ ጦርነቶች ሀፕን የሚያደርጉት እዚህ ዲፕ ስቴት ውስጥ ያሉ ኤሊቶች የሚወስኑት ነገር ነው ይላል። ይሄ አሌክሳንደር ስሚዝ የሚባለው ሰው ወዳጆቼ እብድ ነው፣ ጤነኛ አይደለም አይደለ? ጤነኛ አይመስልም አይደለ? ጤነኛ አይመስልም። ወይም ደግሞ በጣም ማስተር ስቶሪ ቴለር ነው። በጣም አስገራሚ ትርክት መፍጠር የሚችል የሰውን ጆሮ መሳብ የሚችል ነው። ወይም ደግሞ ይህ ሰውዬ ሰማው ትክክለኛ ነገር እየተናገረ ሊሆን ይችላል። ነው። ነገር ግን በተቻለ መጠን በዚህ ቪዲዮ ይህ ሰውዬ እብድ ይሁን ትክክለኛ ነገር እየተናገረ ይሁን ወይም ደግሞ ማስተር ስቶሪ መሆኑን ቼክ እናደርጋለን። መማር ያለብንን ነገር እንማራለን። አብዛኛው ነገር እንማርበታለን ማለት ነው። በጣም አስደናቂ ወሬ ነው የማወራችሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ባህሩ አባስ ነኝ። ቻናል ቤተሰብ ካልሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሰው የሚያደርገው ነገር አድርጉ። ተመልሰን እንገናኛለን። ኦኬ ተመልሰናል። ያወራችሁ ያሉት ከ2118 ዓመተ ምህረት ወደ ኋላ ተጉዞ ታይም ትራቨል አድርጎ የመጣ ታይም ትራቨለር ወይም በጊዜ ተጓዥ ማለት ነው። በሌላ ነገር ወደ 2118 ዓመተ ምህረት ወደፊት ትራቨል ያደረገ ሰው ነው። ስሙም አሌክሳንደር ስሚዝ ይባላል። የዚህ የአሌክሳንደር ስሚዝ ስም አሌክሳንደር ስሚዝ ታሪክ በደንብ ለመረዳት መጀመሪያ እስቲ ባክግራውንዱን እንየው። ወደ ኮልድ ዋር 1940ዎቹ ጀምሮ ወደ 1990ዎቹ አካባቢ የተጠናቀቀው ቀዝቃዛው ጦርነት አካባቢ ነው። በዚህ ጊዜ ይላል አሌክሳንደር ስሚዝ፣ በዚህ ጊዜ እኔ እንዲሁ ዝም ብሎ ራንደም ሰው አልነበርኩም። እኔ ሃይሊ ትሬንድ የነበርኩ በጣም የሰለጠነ የሲአይኤ ምልምል ነበርኩኝ ይላል። ኦኬ ኤንድ እንደ አሌክሳንደር ስሚዝ ከሆነ መካከለኛ 20ኛው ክፍለ ዘመንና 20ኛው ክፍለ ዘመን መጠናቀቅ መጨረሻው ሌት አካባቢ የአሜሪካ መንግስት በቢሊዮን የሚቆጠር ዶላር ያፈስ ነበረ። በጣም ክላሲፋይድ የሆኑ አንደርግራውንድ ፕሮጀክቶች ነበሩ። እነዚህ አንደርግራውንድ ፕሮጀክቶች የተሻለ ታንክ፣ የተሻለ ጦር ጀት መስራት ሳይሆን በአጠቃላይ የፊዚክስን ህግ ብሬክ ማድረግ የሚችሉ የፊዚክስን ህግ መጣስ የሚችሉ ፕሮጀክቶች ላይ ያተኮሩ ነበሩ ይላል። ለዚህም አንዱ ታይም ትራቭል ነበረ። ፕሮጀክቱ አንደርግራውንድ ፕሮጀክት ታይም ትራቭል ላይ ይደረግ ነበረ። በቃ ታይም ትራቭልን ማስተር ማድረግ፣ ወደፊት በጊዜ ሂደት ውስጥ ወደፊት መሄድ፣ ወደኋላ መሄድ። ኦኬ ታይም ትራቭል ማለት ነው። ታይም ትራቭል ማለት አሁን እንዳልኳችሁ በጊዜ ሂደት ውስጥ ወደፊት መሄድ፣ ወደኋላ መሄድ ማለት ፖይንትስ ኢን ታይም በጊዜ ሂደት ውስጥ ወደፊት 50 ዓመታት ወደኋላ 130 ዓመታት መሄድ መቻል ማለት ነው። ታይም ትራቨል ማለት ወደፊት መሄድ፣ ወደፊት 2118 ይሁን 2050 ወዘተ መሄድ ይቻላል ይላል ፊዚክስ የሚባለው ፕሮፌሽን። መሄድ ይቻላል ይላል። ወደኋላ በጊዜ ሂደት ውስጥ ግን ወደኋላ መሄድ ግን በጣም ብዙ ጥያቄዎችን ያስነሳል። ታይም ትራቨል ለምሳሌ ወደፊት ኢንቱ ዘ ፊውቸር ታይም ትራቨል ስታደርጉ ኢትዮጵያ የዛሬ 50 ዓመት ምን እንደምትመስል አይቶ ማየት ማለት ነው። ዛሬ 2026 ነው። ከ50 ዓመታት በኋላ ወይም ደግሞ 2069 ላይ 2026 ነው 2069 ላይ ኢትዮጵያ ምንድን ነው የምትመስለው? በምን መልኩ አድጋለች? የኢትዮጵያ ሕዝብ እንዴት ነው የሚኖረው? አኗኗሩን አሁን ካለው ጋር ምን አይነት ለውጥ አለው የሚለውን ማየት የሚችል ማለት አሁን ላይ ነበርኩኝ እኔ 2069 ላይ ደግሞ ታይም ትራቭል አድርጎ ሲያይ ማለት ነው። ወደኋላም ደግሞ እንደዚሁ ወደኋላ መሄድም ይቻላል። ኢንቱ ዘ ፓስት ማለት ነው። ኢንቱ ዘ ፓስት መሄድ ይቻላል። ለምሳሌ 130 ዓመታት ወደኋላ ሄዳችሁ በ1896 የአድዋ ጦርነት ምን ይመስል እንደነበረ ወይም የአድዋ ድል ምን ይመስል እንደነበረ ማየት መቻል ማለት ነው። ሶ ታይም ትራቭል ማለት ይሄ ነው። ሶ አሌክሳንደር ስሚዝ በወቅቱ
ለዚህ ለታይም ትራቭል ማሽን አንድ ቀን ቤት ውስጥ ቁጭ ብያለሁ ከባለቤቴ ቁጭ ብያለሁ አለ። በዛን ጊዜ የሲአይኤ ምልምል መሆኔን አቁሜ ሪታየር አድርጌ ካርፔንተር ነበርኩኝ። ቤት ውስጥ ቁጭ ብያለሁ። ሰዎች መቶ ሁለት ሰዎች አንኳኳሉ። አንኳኩተው እንፈልጋለን አሉ። ባለቤቴን እንኳን በስርዓቱ ሳልሰናበት መኪና ውስጥ አስገቡኝ። አይኔን ላይ ጨርቅ አድርገው ምንም ነገር እንዳላይ አድርገው ወሰዱኝና የዚህ ሲአይኤ በሴክሬት ወይም በሚስጥር የያዘው የአንደርግራውንድ ታይም ትራቭል ፕሮጀክት ጊኒ ፒግ አደረጉኝ። ቴስት መፈተሻ አደረጉኝ። ሲአይኤ የሰራው ታይም ትራቭል ማሽን አለ። እዛ ያን ታይም ትራቭል በጣም ጃያንት የሆነ አንደርግራውንድ ውስጥ የነበረ የተቀበረ ማሽን አለ። እሱ ማሽን ኢንቱ ዘ ፊውቸር አፈናጥሮ የሚወስደው እሱ ውስጥ እንደ ቴስት ወይም እንደ ሙከራ ተሞከረብኝ ይላል እና ታይም ትራቭሉ በጣም ስሙዝ አልነበረም ይላል። ኢንቱ ዘ ፊውቸር ወደ 2118 በዚህ ማሽን ታይም ትራቭል ማሽን ስንሄድ በጣም ከባድ ነበረ። ሰውነቴ አይደለም የሰውነቴ አተሞች እርስ በርሳቸው እንዲህ ሲነጣጠሉ ይሰማኝ ነበረ። በጣም ኤክስትሪም የሆነ ግራቪቴሽናል ፎርስ ነበረው ይላል። ኤኒዌይ ታይም ትራቭል ማሽኑ ሄዶ ቆመ አለ። ከቆመ በኋላ ሃም ማድረግ አቆመ። ድምፁን ሲያቆም ከካፕሱሉ ውስጥ ስወጣ 1990 የተነሳሁበት 1990 አይደለም ያለሁታል 2118 ላይ ነው ያለሁታል። ኢንቱ ዘ ፊውቸር 92 ዓመታት ወደፊት ሄጃለሁ ይላል። ኦኬ አሁን ወደፊት ወደ 2118 ኢንቱ ዘ ፊውቸር 92 ዓመታት ሄደዋል ይሄ ሰውዬ እና ምን አየህ ተብሎ ሲጠይቅ አሁን እኮ በሳይፋይ በተለያዩ ሙቪዎች በሳይንስ ፊክሽን ሙቪዎች እንደምናየው ወደፊቱ ዓለም ተብለው የሚታዩ ሙቪዎች ላይ የሚታዩት ይሄ ነጭ ስማይል የሚያደርጉ ፈገግ ብለው የሚኖሩ ተረጋግተው የተለያየ የቴክኖሎጂ መሳሪያ የሚጠቀሙ አይነት ሰዎች ምናምን የሚያሳዩት እንደዛ አይነት አይደለም። በጣም ስታርክ ነው። በጣም ቴሪፋይንግ የሆነ ኮንትራስት ያለው ነው። የሚያስፈሩ ነገሮች ያለው ነው ይላል። ልክ ከካፕሱሉ እንደወጣሁኝ ይላል ከታይም ትራቭል ማሽኑ እንደወጣሁ የመጀመሪያ ኖቲስ ያደረኩት ነገር አትሞስፌሩ ነው ይላል። አትሞስፌሩ አሁን እንዳለው አይነት አትሞስፌር አይነበርም። ትቼው እንደሄድኩት አይነት አትሞስፌር አይደለም። በጣም ሄቪ ነው። በጣም ከባድ ነው ይላል እና በጣም ዲፍረንት ነው ይላል። የተለየ ነው ይላል። ይሄ የምንስበው ኦክሲጅን ማለት ነው። እና አርክቴክቸሩ የከተማው ቪው በአጠቃላይ በጣም ማሲቭ የሆኑ ግሪን ስትራክቸሮች ወይም ማሲቭ የሆኑ አረንጓዴ ህንፃዎች የተሞላ ነው ይላል። ለምንድን ነው አረንጓዴ ህንፃዎች የሆኑት? ቅድም አረንጓዴ የሚለውን ነግራቸዋለሁ ብያችሁ ነበር። አረንጓዴ የሆኑት ህንፃዎቹ አረንጓዴ ቀለም የተቀቡ ስለሆነ አይደለም። አረንጓዴ ቀለም ተቀብተው ሳይሆን እነዚህ ህንፃዎች በጣም አድቫንስድ እና ሲንቴቲክ ማቴሪያል የተገነቡ ናቸው። ይቅርታ እና በግሪን በመሆናቸው ምን ያደርጋሉ? ካርቦን ዳይኦክሳይድ አብዞርብ በማድረግ ኦክሲጅን ይለቃሉ። ኦክሲጅንን ጀነሬት ያደርጋሉ። በዛ አይነት መልኩ የተሰሩ ናቸው። አድቫንስድ የሆኑ ሲንቴቲክ ማቴሪያል የተሰሩ ግሪን ቀለም የተቀቡ አይደሉም። ምን ማለት ነው? ለከተማው እንደ ሳምባ ሜካኒካል ሳምባ ያገለግላሉ። እንደ አርቲፊሻል ትሪ ወይም እንደ አርቲፊሻል ዛፎች ያገለግላሉ እነዚህ ህንፃዎቹ ማለት ነው። ለምንድን ነው እንደዚህ የሆነው? ምክንያቱም የሰው ልጅ እነዚህ ዛፎችን ቆርጦ ጨርሷቸዋል። በአጠቃላይ ኢንቫይሮንመንቱን አጥፍተዋል ባይዘን ማለት ነው። እና የሰው ልጅ የሚተነፍሰውን ነገር ለማግኘት ህንፃዎቹ በዚህ አይነት መልኩ በዚህ አይነት ቴክኖሎጂ የተሰሩ ናቸው ይላል። በጣም ሾኪንግ የሆነው ነገር ህንፃዎቹ ብቻ አይደለም ይላል። ኢንሂቢታንትስ ወይም ደግሞ የሚኖሩ ሰዎች በጣም አስገርሞታል። በ2118 ሰዎች ብቻ አይደሉም ኢንቴሊጀንት ላይፍ ወይም ኢንቴሊጀንት የሆኑት ሰዎች ብቻ አይደሉም። አርቲፊሻል ኢንቴሊጀንስ ራሱ የቻለ ኢንቴሊጀንስ ሆኗል። አድቫንስድ አርቲፊሻል ኢንቴሊጀንስ ሂዩማኖይድ ሮቦትስ ከሰዎች ጋር አንድ ላይ ሆነው ተጣምረው የሚኖሩበት ጊዜ ነው። ሶሳይቲውም በማሽንና በህብረተሰብ መካከል ያለው ላይን አሁን ላይ በእኔና በአንድ ሮቦት መካከል ያለው ልዩነት አላል። ፈጽሞ ሮቦቱ እኔን መሆን አይችልም አይደለም። እኔም ሙሉ ለሙሉ ሮቦቶ ላልሆን ይችላል። በመካከላችን ልዩነት አለ። ያ ልዩነት ጠቦ በሰውና በሂማኖይድ ሮቦት መካከል ያለው ልዩነት ጠፍቷል ይላል። ሂማኖይድ ሮቦት ማለት ኦልሞስት ሁሉም ነገሩ ልክ እንደ ሰው አክት ማድረግ የሚችል ማለት
ኤግዛክትሊ እንደ ሰው ፈገግ የሚል እንደ ሰው ለማልቀስ የሚሞክር እንደ ሰው መቆጣት የሚችል እንደ ሰው የተለያዩ ስራዎችን ሂዩማኖይድ ሂዩማን ላይክ ሮቦትስ ማለት ነው። ኦኬ እና ሰዎች በዛ ጊዜ የሚኖሩት ሰዎች በማሽንና በሰው መካከል የሚለየው መስመር አለመኖሩ ብቻ ሳይሆን ሰዎች ራሳቸው ግማሽ ሮቦቶች ሳይቦርግስ እየሆኑ ሆኖ አይቻለሁ። ማይክሮቺፕስ ብሬናቸው ውስጥ ማይክሮቺፕስ ያላቸው፣ ሲንተቲክ ሊምስ ያላቸው፣ ዲጂታል አይን ያላቸው ሰዎች ያሉበት ነው። ኢማጂን ዩር ስማርትፎን አሁን ላይ ያለ ቱዴይ ማለት ነው። ይሄ አሁን የምንይዘው ስልኮቻችን ሞባይል ስልኮቻችን ለማሰብ ሁሉ እንጠቀምባቸዋለን አይደለ? ለማሰብ ዳይሬክሽን የትኛው ወዴት ነው፣ ወደ ግራ ልታጠፍ ወደ ቀኝ ልታጠፍ የሚለውን ሁሉ የምናየው በስልካችን ነው። ከጓደኞቻችን ከዘመዶቻችን ከቤተሰቦቻችን ጋር የምናገረው በእነዚህ ስልኮች ነው አይደለ? እነዚህ ስልኮች እነዚህ ስማርትፎን አሁን ላይ የምንጠቀማቸው የተለያዩ ቴክኖሎጂዎች they become the extension of our brains አይደለም? የጭንቅላታችን ኤክስቴንሽን ሆነዋል። በቃ ሌላኛው ጭንቅላታችን እየሆኑ ነው አይደለም? ነገር ግን they are outside our body ከውስጣችን አይደለም፣ ሰውነታችን ውስጥ አይደለም፣ ጭንቅላታችን ውስጥ አይደለም፣ ውጭ ነው ያሉት ስልኮቻችን ኤክስተርናል ናቸው ማለት ነው። ኢማጂን ያንን ስልክ ሽሪንክ አድርጋችሁ ዝቅ አድርጋችሁ መጠኑን ዝቅ አድርጋችሁ እንደ የአንድ ስኳር ቅንጣት ያክል ዝቅ አድርጉትና ነርቨስ ሲስተማችሁ ውስጥ ኢንጀክት አድርጉት። ኦኬ አይሆንም ብላችሁ ታስባላችሁ? ኮምፒውተር ምንድን ነው የሚያክል የነበረው ታስታውሳላችሁ? ኮምፒውተር ምን ያክል እንደነበረ አንድ ቤት ያክል እንደነበረ ታውቃላችሁ? ኮምፒውተር ዛሬስ ኮምፒውተር ምን ያክላል? ስልክ ሞባይል ስልክ ምን ያክል እንደነበረ በመጠኑ ዛሬስ ምን ያክላል? and into the future 92 ዓመታት into the future ይሄ አሁን የያዝነው ስማርትፎን እንደ አንድ ስኳር ቅንጣት ግሬን ኦፍ ሳንድ ወይም እንደ አሸዋ ቅንጣት ሳይዙ መጠኑ አንሶ ጉልበቱ ግን ከፍተኛ የሆነው ሊሰራ አይችልም ብላችሁ ታስባላችሁ? ኖ እያየን አይደለም። በአይናችን የምናየው ነገር ትሬንድ ነው እኮ ከየት እንደመጣን ማየት ነው። ከዛ ወዴት እንደምንሄድ እኮ አናላይዝ ማድረግ ይችላል። ማንም ሰው አናላይዝ ሊያደርግ ይችላል። ያንን ስልክ ቁጥር አልኩ። ያንን ስልክ እንደዛ አሳንሶ በመጠን ነርቨስ ሲስተማችን ላይ ኢምፕላንት ማድረግ ይቻላል። ኤንድ ጉግል ከፍታችሁ እንዳሁኑ ታይፕ ማድረግ ጥያቄ ታይፕ ማድረግ አይጠበቅባችሁ። ቻትጂፒቲ ከፍታችሁ ኮንቨርስ በጥያቄ you think the question በቃ ጥያቄውን ታስባለህ መልስ ታገኛለህ ማለት ነው። ሰው ሂውማን የሚባለው ፕራይቬሲ ነፃነት የምትሉት ሰው በሰውነቱ አእምሮ ነው። ከዚህ በፊት የሰራሁላችሁ ቪዲዮ የሰው ልጅ የመጨረሻው ምሽጉ አእምሮ ነው። በአእምሮ የፈለገውን ነገር ማሰብ ይችላል። ነገር ግን የዛኔ አሌክሳንደር ስሚዝ እንደሚለው ነው የፈለጋችሁትን ማሰብ አትችሉም። ይሄ አእምሮ ውስጥ የሚቀበሩት ቺፖች ወዘተ አንድ ሲንግል በጣም ማሲቭ የሆነ ግሎባል ኔትወርክ አለ። እዛ ኔትወርክ ውስጥ ነው የተገናኘ ነው። ያ ማለት ሄቪሊ ሞኒተርድ ነው ማለት አንድ ሴንትራላይዝድ የሆነ ገቨርንመንት ግሎባል ገቨርንመንት አለ። እሱ እያንዳንዱን ሲቲዝን እያንዳንዱን ነዋሪ ኮንትሮል ያደርጋል። እንዴት ኮንትሮል ያደርጋል? ሲምፕል ነው ኮንትሮል ማድረግ። አእምሮ ውስጥ ቺፕስ ተቀብሮ የምታስበው ነገር ያውቃል ማለት ነው። የምታስበው ነገር አይደለም ፊል የምታደርገውን ነገር ሁሉ ያውቃል ማለት ሴንትራል ገቨርንመንቱ ሙሉ ለሙሉ ኮንትሮል የተደረገበት ነው። የዛሬ 2118 ሁሉም ህዝብ የራሱ የሆነ ፕራይቬሲ የማሰብ ነፃነት ሁሉ ያለው አይደለም ይላል። ኦኬ ሰው እንዴት ነው እንደዚህ ከህይወት ምስቅልቅል ከወጣው ይሄ እያንዳንዱ ኔሽን ቤዝድ የሆነው ዓለም ነው አይደል ያለው አሁን አሜሪካ፣ እንግሊዝ፣ ኢትዮጵያ ምናምን በሚል በሀገራት የተከፋፈለ ዓለም እና ኬዮቲክ የሆነ ዓለም ነው። እንዴት ነው ከዚህ ዓለም እንዴት ነው ወደ ሃይሊ ኮንትሮልድ ሆነ እና በቴክኖሎጂ በጣም ዶሚኔትድ ወደ ግሎባል ሶሳይቲነት እንዴት ተለወጠ ማለት አሁን 2026 ነው። አሁን 2026 ላይ ኬዮቲክ ዓለም ነው ያለው አይደል? ጦርነት አለ እዚህም እዛም። ከዚህ ወደዛ ወደ 2118 እንዳየው በቴክኖሎጂ በጣም ዶሚኔትድ የሆነ አንድ ግሎባል ገቨርንመንት የተፈጠረበት ሶሳይቲ እንዴት ትራንዚሽን አደረግን፣ እንዴት ወደዛ ትራንስፈር አደረግን ተብሎ ይጠየቃል አሌክሳንደር። እና አሌክሳንደር ስሚዝ ሙሉ ነው ማወራችሁ። አሌክሳንደር የተናገረውን ነው። አሌክሳንደር ስሚዝ አሁን ከ2026 አይደለም ነሰሰሊ 2026 አለ 2018 ነው። ከ2018 ወደ 2118
በመካከል ወርልድ ዎር 3 ይፈጠራል ይላል። ይሄ ወርልድ ዎር 3 ሚት ግራይንደር ነው ይላል። በቃ የሰው ልጅን ስጋ የሚፈጭ አይነት ጦርነት ነው። በጣም ኃይለኛ ነው እና ኢንኤቪታብል ነው ይላል። የማይቀር ነው ይላል። ይሄ ጦርነት የሚካሄደው ትራዲሽናል ይሄ ትሬንች ላይ ምሽግ እንደዚህ ብሎ የሚዋጉት አይነት ውጊያ አይደለም ይላል። በጣም በጣም አስፈሪ የሆኑ በቴክኖሎጂ ቀውስ የሚፈጠርበት ጦርነት ነው ይላል። ጦርነቱ የሚጀምረው ፓወርፉል በሆኑ ሀገሮች መካከል በሚፈጠር ትንሽም ነገር ወይም ትልቅም ችግር አማካኝነት ሊሆን ይችላል። በአሜሪካ፣ በሩሲያ፣ በቻይና፣ በኖርዝ ኮሪያ መካከል ሊፈጠር ሊችል ይችላል። ለምሳሌ ሶስተኛው ዓለም ጦርነት ልክ እንደ ሮ ኦፍ ዶሚኖ ታውቃላችሁ? አሁን ቪዲዮ ላይ የምታዩት ዶሚኖ አሉ። ትንንሽ ናቸው። አንዱ በአንዱ ላይ አንዱን ስትነኩት በሙሉ ይወርቃል። ዶሚኖ ማለት አንዱ ዶሚኖ የሚወድቅበት ምክንያት እያንዳንዱን ዶሚኖ በዓለም ላይ ያሉ ሀገሮችን አድርጋችሁ ውሰዱ። ኦኬ፣ አንዱ ዶሚኖ መውደቅ ከጀመረ ሌላኛው ዶሚኖ ላይ ነው የሚወድቀው። ሰው ምንድነው ሙሉ ዓለም በሙሉ ይጠፋል፣ ወይም ደግሞ ዓለም በሙሉ ልክ እንደ ዶሚኖ ኮላፕስ እያደረገ ይሄዳል ማለት ነው። አንዱ ዶሚኖ ለምንድን ነው የሚወድቀው? ወይም ደግሞ አንዱ ሀገር ለምንድን ነው የሚወድቀው? በሳይበር አታክ ሊሆን ይችላል። ሳይበር አታክ ተፈጥሮ ድንገተኛ የሆነ ቀውስ ይፈጠራል። ወይም ደግሞ ፖለቲካል አሳሲኔሽን ይኖራል። ፖለቲካል አሳሲኔሽን አሁን እንደ ቀልድ የምናየው እንደ ቀልድ እየሰማ ነው ያለው። የኢራኑ መሪ ተገሏል። ከዛ አሁን ፑቲን እገላለሁ ይላል። እንደገና ትራምፕን እገላለሁ የሚል ሌላ ወገን አለ። የኖርዝ ኮሪያውን ፕሬዚዳንት የመግደል ፍላጎት አለ። ገብቷቸዋል። ፖለቲካል የሆነች ጨረምትና ኦልሬዲ ጦርነት ውስጥ ነው ያለ ነው። ወዘተ አሌክሳንደር ስሚዝ የሚናገረውን ነገር ልብ ብሎ ማዳመጥ ያስፈልጋል። ሁሉንም መዋጥ አይደለም፣ ግን ከምናየው ከምንለው የምንመነዝረውም ነገሮች አሉ ማለት ነው። እና ጦርነቱ ልክ ሲጀምር ልክ እንደ ዶሚኖ ነው፣ በቃ ዝርግፍ ይላል ማለት ነው። እና ጦርነቱ በሁለት ሮያልም ነው የሚሆነው። በሁለት አይነት ጽንፍ ነው የሚካሄደው። አንደኛው ፊዚካል ጦርነት አለ፣ ሌላኛው ደግሞ ዲጂታል ጦርነት አለ። በዲጂታል ዓለም ጦርነት ማለት ነው። ሳይበር ዎርፌር፣ የሳይበር ጥቃት ይፈጸማል። የሳይበር ጥቃት ሲፈጸም ፓወር ግሪድ፣ የኃይል መስጫት ኢንፍራስትራክቸሮች ይወድቃሉ። ለምሳሌ የመብራት ኃይል መብራት የሚሰጡ ኢንፍራስትራክቸሮች በሙሉ ይወድቃሉ። ዋተር ትሪትመንት ፕላንትስ የሚባሉት ይሄ ውሃ የሚያክም ፕላንቶች በሙሉ ይወድቃሉ ማለት በኤሌክትሪክ ኃይል አማካኝነት ስለሚሰሩ ግሪዱ ይቆማል ማለት ግሪዱ በሳይበር አታክ ይቆማል ማለት። ባንኪንግ ሲስተም የባንክ አገልግሎት ሸትዳውን ያደርጋል። የቴሌኮሙኒኬሽን ሲስተም ሸትዳውን ያደርጋል። በዚህ ምክንያት ሜጀር ሲቲስ ማለት ነው ዋና ከተሞች በሙሉ አብሶሉት ዳርክነስ ውስጥ ይገባሉ ይላል ይሄ ስሚዝ አሌክሳንደር ስሚዝ። ለምሳሌ ኢማጂን ጠዋት ስትነሱ ስልካችሁን ስታበሩ የቴሌኮሙኒኬሽን አገልግሎት የለም። ወይም ደግሞ የባንክ አካውንታችሁን ቼክ ስታደርጉ ዜሮ ነው። ወይም ደግሞ መብራቱን ስታበሩ የለም። ውሃ ስትከፍቱ ቧንቧውን ስትከፍቱ ውሃ የለም። ቶታል ዳርክነስ፣ ቶታል ሳይለንስ ይፈጠራል ማለት ነው። የመጀመሪያው በሳይበር አታክ ወይም በሳይበር ጦርነት ወይም በሳይበር ጥቃት አማካኝነት በቦምብ ሳይሆን በጩኸት ሳይሆን በሳይበር አታክ አማካኝነት ዓለምን ጸጥ ማድረግ ነው። ከዛ ፊዚካል ዓለም የፊዚካል ጦርነቱ ይጀምራል። ይሄ ፊዚካል ጦርነቱ ሚት ግራይንደር ነው ይለዋል። ሚት ግራይንደር ነው ማለት ቅድም እንዳልኳችሁ ነው። በጣም አስቀያሚ ነገር ነው። ኒውክሌር መሳሪያዎችን ይጠቀማሉ። ሊሚትድ የሆነ ኒውክሌር መሳሪያዎችን ይጠቀማሉ። በጣም አድቫንስድ የሆኑ ኬኔቲክ ኤነርጂ መሳሪያዎችን ይጠቀማሉ። ኒውክሌር መሳሪያ ማለት ምን ማለት ነው? ስፔስ ላይ ሳተላይቶች አሉ እና ከሳተላይት ላይ ኒውክሌር መሳሪያ ይተኮሳል። ያ ኒውክሌር መሳሪያ መጥቶ እንደ ሜቴዎር ነው መጥቶ አገር የሚያጠፋው። ሜቴዎር ማለት ድንጋይ ሰማይ ስፔስ ላይ ያለ ግዙፍ ድንጋይ ነው። አንዱ ድንጋይ መጥቶ አንድ ከተማ ሊያጠፋ ይችላል ቢወድቅ። ልክ እንደዛ የሚያጠፉ ናቸው፣ ግን ራዲዬሽን አይፈጥሩም ይላል። እና የሰው ልጅ በ100 ሚሊዮኖች ነው የሚያልቀው ይላል። እና ይህ ጦርነት ሶስተኛው ዓለም ጦርነት breaks the spirit of humanity ይላል። በጣም ዴስፐሬት ይሆናል የሰው ልጅ ይላል። በጣም ረሃብ ይፈጠራል ይላል ወዘተ። ይሄ አሌክሳንደር ስሚዝ ነው የሚያወራው። ነገር ግን የሰው ልጅ ከዚህ ተነስቶ እንደገና ራሱን መገንባት ጀመረ። ያው የሰው ልጅ የተወሰነ ይተርፋል። እንግዲህ ሲተርፍ ራሱን እንደገና ሪቢልድ ማድረግ ጀመረ ይላል።
ከዛ ከእንደዛ አይነት ቀውስ ከእንዲህ አይነት ጦርነት በኋላ እንደገና አዲስ ኒው ወርልድ ኦርደር ይፈጠራል። እና ኒው ወርልድ ኦርደር እንዴት ሊፈጠር ቻለ ሲባል ይሄ ስሚዝ እንግዲህ ቤታችሁ አያድርገው አላለም እሱ አያድርገውና ቤታችሁ በመብረቅ ቢመታና በመብረቅ ቢቃጠል ደን ኔክስት ታይም ላይ ቤታችሁን ስትገነቡ መብረቅ እንዳይመታው አድርጋችሁ ነው የምትገነቡት አይደለ? ከዚህ በፊት ከገነባችሁበት መንገድ ወጣ ብላችሁ ነው የምትገነቡት። ልክ እንደዛው አዲሱ ሶሳይቲ በ2118 የተፈጠረው ሶሳይቲ አሁን እንዳለው አይነት ዓለም አይደለም የፈጠሩት ይላል። አሁን ያለው ዓለም የተለያዩ ከረንሲዎች የመገበያያ ገንዘቦች የተለያዩ ሀገሮች ኢንዲፔንደንት ኔሽንስ ወዘተ ነው የተፈጠረው። የዛን ጊዜ ግን አንድ ግሎባል ሶሳይቲ ነው የፈጠሩት ይላል እና አንድ ከረንሲ ነው ያለው ቦርደር የሚባል ነገር የለም ወዘተ ወዘተ። ሁሉም ሰው በቴክኖሎጂ በጣም አድቫንስድ የሆኑ ቴክኖሎጂዎች ያሉበት ነው። እያንዳንዱ ሰው ብሬኑ ውስጥ ቺፕ ሊኖር ይችላል ወይም የሆነ ቦታው ላይ የሆነ ቺፕስ ይኖራል። በዛ ምክንያት ኮንትሮል ይደረጋል። ሴንትራል ገቨርንመንቱ በጣም ፓወርፉል ነው። በዛ ምክንያት ኮንትሮል ይደረጋል። ኤንድ ዩኤስ የሚባል የለም፣ ዩኬ የሚባል የለም፣ ራሽያ የሚባል የለም፣ እስራኤል የሚባል የለም፣ ኢራን የሚባል የለም፣ ኢትዮጵያ የሚባል የለም። አንድ ዩኒቨርሳል ግሎባል ገቨርንመንት ይፈጠራል ማለት በዛ ምክንያት በዛ አይነት መልኩ ገቨርን ይደረጋል ይላል። ኦኬ ኤንድ ለምንድነው ታዲያ አሁን አንተ የመጣኸው? እና ይሄንን ነገር ልናገር ነው። ይሄንን ነገር ለምንድነው ላስጠነቅቅ ነው ያለም ህዝብ ላስጠነቅቅ ወርን ላርግ ነው የመጣሁት። እና በአሁኑ ሰዓት በእርግጥ ሲአይኤ በጣም እየተከታተለኝ ነው። ከከተማ እየለዋወጥኩኝ አንድ ቦታ አላድረም ወዘተ ወዘተ ይላል። ኦኬ እና ከ2118 ወደ ኋላ መጥቼ ለእናንተ የተናገርኩበት ምክንያት ላስጠነቅቃችሁ ነው ይላል። እንዴ ብዙም አያሳምንም ይሄ እንደዚህ የሚለው ነገር እንቶ ነገር ግን ከአሌክሳንደር ስሚዝ መማር የምንችላቸው ብዙ ነገሮች አሉ አይደለ? አሌክሳንደር ስሚዝ ምንም ይሁን ምን የተናገረው ነገር 100% ባይዋጥልንም ብዙ የተናገራቸው ነገሮች አሉ። ዓለም አሁን እየሄደበት ባለበት ሁኔታ እየሄደ ከሆነ ምንም አያጠራጥርም አይደለ? መጥፎ ደረጃ ላይ ነው የሚደርሰው። ስለዚህ ሰከን ብሎ ማሰብ ያስፈልጋል። እንደኔ አይነቱ ገልቱ ዜጋም ይሁን አንድ ጠቅላይ ሚኒስትርም ይሁን ቆም ብሎ ማሰብ ያስፈልጋል። እያንዳንዱ ዲሲሽን እያንዳንዱ ውሳኔ ወዴት እንደሚወስደን በጣም በቀላሉ መገመት የሚቻል ይመስለኛል። አሌክሳንደር ስሚዝ የተናገራቸው አብዛኞቹን ነገሮች ብትጥሏቸው እንኳን ስለ ቴክኖሎጂ ያነሳቸው ነገሮች አሁን ላይ ያለውን ነገር ትንሽ ማግኒፋይ አድርጎ ተናገረው እንጂ ኤግዛክትሊ ወደዛው እየሄድን እንደሆነ ያሳያል። ኦኬ ሶ አሌክሳንደር ስሚዝ የተናገረው ነገር እውነት ይመስላችኋል? ተቀብላችሁታል? አምናችሁታል ወይስ አላመናችሁትም? ለምን አላመናችሁትም? ወዘተ የሚለውን እስቲ ኮሜንት አድርጉልኝ። በነገራችን ላይ ኮሜንት ስታደርጉ እያንዳንዱን ኮሜንት አነባለሁ፣ እያንዳንዱን ኮሜንት መልሳለሁ፣ አፕሮፕሪየት በሆነ መልኩ መልሳለሁ ማለት ነው። የዚህ ቻናል ቤተሰብ ካልሆናችሁ ኦልሬዲ ሰብስክራይብ አድርጉ፣ ይህን ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። በሌላ ቪዲዮ እንገናኛለን። እስከዛው ድረስ ቻው።